የኛ ዘመን ፊውቸር በጣም ሞር በቴክኖሎጂ አድቫንስ የሚሆነውና መማር ያለብን የሚለው ነገር እንድታውቁ ስፔሻሊስት የሚባለው ስራ ነው። ከዛሬ 10 ዓመት በኋላ በጣም ሃይ ዲማንድ ሊኖረው የሚችለው። ሰላም እንደምን አላችሁ ክቡራን የዩኒክ አቤል ቤተሰቦች እንደምን ቆያችሁ? በዚህ ቪዲዮ ደግሞ ከዛሬ 10 ዓመት በኋላ ሊኖሩ የሚችሉ ወይም ሊቀሩ የሚችሉ የስራ አይነቶችን እንዲሁም ደግሞ ለነዛ ስራዎች አሁን ላይ ማድረግ ያለባችሁ መማር ያለባችሁ ዲፓርትመንቶችን እነግራችኋለሁ ማለት ነው። በጣም ወሳኝና ጠቃሚ ቪዲዮ ነው። በብዙዎቻችሁ ጥያቄና ኮሜንት መሰረት ነው ይህን ቪዲዮ እየሰራሁላችሁ ያለው። እንጀምራለን ማለት ነው። ከመጀመራችን በፊት ግን ለዚህ ቻናል አዲስ የሆናችሁ እንድትቀላቀሉን ጆይን እንድታረጉን ጥሬን እያቀረብኩኝ እስቲ ወደ ሐሳቡ እንግባ። ከዛሬ 10 ዓመት በኋላ ምንድነው የሚሆነው? አሁን ላይ እንደምታውቁት አብዛኛው እነዚህ ሰዎች የሚሰሯቸው ስራዎች በኤአይ እና በሮቦት እየተተኩ ያሉበት ጊዜ ነው። የኛ ዘመን ፊውቸር በጣም ሞር በቴክኖሎጂ አድቫንስ የሚሆን ነው የሚሆነውና ከዛ ጋር በተያያዘ ከዛሬ 10 ዓመት በኋላ ምናምን ምንድነው በደንብ አዋጪ ሊባል የሚችል ስራ ለዛ ደግሞ ዛሬ ላይ የምትማሩት ትምህርት ማተር ያደርጋል። ኦብቪየስ ነው። ያንን ምንድነው መማር ያለብን የሚለውን ነገር እንድታውቁም ጭምር ነው ማለት ነው ይሄን ቪዲዮ የምሰራው። እስቲ ከመጀመሪያው እንጀምር። የመጀመሪያው የኤአይ ስፔሻሊስት ነው። የኤአይ ስፔሻሊስት የሚባለው ስራ ነው ከዛሬ 10 ዓመት በኋላ በጣም ሃይ ዲማንድ ሊኖረው የሚችለው። ለምንድነው ይሄ ስራ ምንድነው የሚሰራው? ይሄ ስራ ስለ ኤአይ ነው። ወይም ደግሞ የኤአይ ስፔሻሊስት ማለት ኤአይን አንደርስታንድ የሚያደርጉ ሰዎች ወይም ደግሞ ኤአይን አንደርስታንድ የሚያደርጉ ፕሮፌሽናሎች ናቸው። ኤአይ ያው ሁሉንም ነገር አርቲፊሻል ኢንተለጀንስ ናውዳይዝ እንደ ሰው ቲንክ ማድረግ ይችላል፣ እንደ ሰው ራይት ማድረግ ይችላል፣ እንደ ሰው ሪከርድ ማድረግ ይችላል፣ እንደ ሰው ኤዲት ማድረግ ይችላል። ሰዎች የሚሰሩትን ነገር በሙሉ ሪፕሌስ አድርገው የሚሰሩ ብዙ ኤአይዎች አሉ። ይሄን ኤአይ ደግሞ ሞኒተር የሚያደርግ ሰው ያስፈልጋል፣ ወይም ደግሞ የሚቆጣጠር ሰው ያስፈልጋል። ይሄ ባለሙያ ምን ተብሎ ይጠራል? ኤአይ ስፔሻሊስት። ስለዚህ የኤአይ ስፔሻሊስት ስራ ከዚህ በኋላ በጣም ሃይ ዲማንድ ነው ያለው፣ በጣም ብዙ ተፈላጊነት አለ። ይህንን ስራ ለማግኘት ዛሬ ልትማሩት ወደ ነጥቤ ስመጣ ማለት ዛሬ ላይ ኮምፒውተር ሶፍትዌር ኢንጂነሪንግ ቴክኖሎጂካል ነገሮች የሆኑትን ብትማሩ ዳታ ሳይንስ ካለ ማለት ኢትዮጵያ ውስጥ ወይም እናንተ ጆይን ባረጋችሁበት ዩኒቨርሲቲዎች እነዚህ የሚሰጡ ከሆነ እነሱ ብትማሩ ወደፊት ሃይ ዲማንድ ላይ ያለውን ስራ ጆይን ታደርጋላችሁ ማለት። ፈርስት ዋን የነገርኳችሁ ምንድነው? ኤአይ ስፔሻሊስት። ሁለተኛው ደግሞ ሳይበር ሴኩሪቲ ኤክስፐርት። ይሄኛው ፕሮፌሽን ነው በጣም ሃይ ዲማንድ ሊኖረው የሚችለው ማለት ነው። ሳይበር ሴኩሪቲ ሲባል ሰምታችሁ ከሆነ አላውቅም። ከዚህ በፊት የሆነ አመት ላይ ኢቢኤስ ላይ ሳይበርኛ ፕሮግራም ነበራቸው። ዛሬ ስለ ሳይበር ሴኩሪቲ ያወሩ ነበር። ሳይበር ሴኩሪቲ ምንድነው መሰለኝ? የሳይበር ወይም ደግሞ የኢንተርኔት መረብ ደህንነት ማለት ነው በአማርኛ። ሳይበር ሴኩሪቲ ላይ የሚሰራ ሰው በጣም ይፈልጋል ከዚህ በኋላ። ለምን መሰለህ? አይታችሁ ከሆነ ሰሞኑን እንዲሁም በቴሌግራም በሌሎች ሶሻል ሚዲያዎች ላይ አንዳንድ ሀከሮች በጣም እየፈለጉ ሰዎች ሊንክ ይልኩላቸዋል። ሰዎች ያንን ሊንክ ይነካሉ። ከዛ አካውንታቸው ይጠለፋል፣ ይወሰዳል። ቴሌግራማቸው ላይ ያለው መረጃ ምናምን ዲባግ እንደዛ አይነት ችግሮች ነበሩ እና ያንን ችግር የሚፈጥሩ ሰዎች ምን ይባላል? ሀከርስ ይባላል። ሀከርስ በአለማችን ላይ አሁን ላይ በጣም የተበራከቱ ነው። ኢቭን ትንንሽ እድሜ ያላቸው ልጆች እንኳን ቤታቸው ላይ በኮምፒውተር በምን ታግዞ ስለሚያድጉ ከኢንተርኔት ጋር ስለሚያድጉ ብዙ ነገሮችን እየተማሩ ወጥ የሆኑ ዌብሳይቶች ላይም ገብተው ብዙ ለሰን እየወሰዱ ህዝቡን እያስጨነቁ ነው ያሉት፣ ዓለምን እያስጨነቁ ነው ያሉት። ያንን ሀከሮችን የሚቆጣጠር ወይም ደግሞ ያንን ከዛ ሀከር ጋር የሚፋለም ሰው ሳይበር ሴኩሪቲ የሚባለው ማለት ነው። እያንዳንዱ ካምፓኒ ከዚህ በኋላ ሳይበር ሴኩሪቲን ይቀጥራል። እያንዳንዱ ባንክ ይቀጥራል። እያንዳንዱ ቴሌኮም በሉት የትኛውም የንግድ መንግስታዊ የሆነ መንግስታዊ ያልሆነ ድርጅት ሳይበር ሴኩሪቲ ባለሙያ ይፈልጋል። ለምን? አካውንቱ፣ ዌብሳይቱ፣ ሶሻል ሚዲያ ፕላትፎርሞቹ በሙሉ አካውንቶቹ ሀክ እንዳይደረጉበት ይህንን የሚከላከል ባለሙያ ይፈልጋል። ሳይበር ሴኩሪቲ ላይ የሚሰራ ሰው ሃይ ዲማንድ ይኖረዋል። ያ ሙያ በጣም ይፈልጋል ከዚህ ዓመታት በኋላ ወደፊት ባለው ማለት ወደፊትን ይሄን ከምን ተነስተው ነው የምታወራው ካላችሁኝ፣ አሁን ላይ አክቹዋሊ ፕሪዲክሽን የሚባለው ነገር ምንድነው? አሁን ላይ ካለው ዳታ ተነስተን ወደፊትን መተንበይ ነው። አሁን ላይ ያሉ ዳታዎች የሚያሳዩት በጣም ሂውጅ የሆነ ዲማንድ ሊኖረው የሚችለው በእነዚህ ዘርፎች። ሳይበር ሴኩሪቲ ስራው እንደዚህ ከሆነ ደህንነትን ማረጋገጥ ከሆነ ኮምፒውተሮች እንዳይጠለፉ፣ ሲስተሞች እንዳይጠለፉ ማድረግ ከሆነ እዚህ ላይ በጣም ብዙ የሰው ልጅ እንዲሰራ ዲማንዱ በጣም ይህንን ደግሞ ለመስራት ምንድነው መማር ያለባት? ዩኒቨርሲቲ ላይ ሆናችሁ ወይም ኮሌጅ ላይ ብቻ ሳምዌር በምትማሩበት ኤጁኬሽናል ኢንስቲትዩሽን ላይ የምትማሩ ዲፓርትመንት ይወስናል። አንደኛው ሶፍትዌር ኢንጂነሪንግ ብቻ ለሳይበር ሴኩሪቲ ዳይሬክትሊ የሚጠሩ ወይም ደግሞ ይሄንን የሚጋብዙ ኢንቫይት የሚያደርጉ ዲፓርትመንቶች መካከል አንዱ ሶፍትዌር ኢንጂነሪንግ፣ ሌላው ደግሞ ኮምፒውተር ሳይንስ አሪፍ ነው። ኢንፎርሜሽን ሲስተም፣ ኢንፎርሜሽን ቴክኖሎጂ፣ እነዚህ ከቴክኖሎጂ ጋር የተያያዙ ናቸው። አሁንም
ሳይበር ሴኩሪቲ ላይም የሚሰራ ሰው የሚጋብዙት። ይሄ ሁለተኛው ሃይድሮሊክስ ኢንጂነር። ይህን ዲፓርትመንት ምናልባት ከኢንጂነሪንግ ዘርፎች በጣም ብዙ ሰው የማይፈልገው ዲፓርትመንት ሊሆን ይችላል፣ ግን ፊውቸር ላይ በጣም ዲማንድ ሊኖረው የሚችል። ስለዚህ ነገር አንድ ነገር ልበላችሁ። ለምሳሌ ዓለም ኤነርጂዋ በዚህ ሰዓት ምንድን ነው? ነዳጅ። አሁን ጦርነት በዚህ ሰሞን እንደምትሰሙት ጦርነቶች አሉ። ያ ጦርነት ከምን ጋር የተያያዘ ነው? የዓለምን የነዳጅ ጥቅም ወይም ደግሞ ዓለም ነዳጅን የምትጠቀምበትን መንገድ ብሎክ ያደረገ ነው። ሶ በጣም የነዳጅ ነገር ሙሉ ሀገራትን ዓለማትን ያጨቃጨቀ ያነጋገረ ጉዳይ። ይሄ የሪኒዋብል ኤነርጂ ኢንጂነር የሚባለው ታዳሽ የሆኑ የተፈጥሮ ሀብቶች ላይ የሚሰራ ነው። የኛ ፊውቸር የኛ ዓለም ወደፊት ተስፋው ሶላር እና ሪኒዋብል ናቹራል ኤነርጂ። ምክንያቱም ሌላ ነገር የለውም። አሁን ነዳጅ ለምሳሌ አላቂ ድሮ ሕፃን እያላችሁ ተምራችሁ ከሆነ ታዳሽ እና ታዳሽ ያልሆኑ የተፈጥሮ ሀብቶች የሚባሉ አሉ አይደል? ለምሳሌ ታዳሽ የሚባሉ ላይክ አየር ይታደሳል፣ ውሃ ይታደሳል፣ አንዳንድ ሌሎችም ታዳሽ የሆኑ ነገሮች የማይታደሱ የሚባሉ አሉ። ነዳጅ ለምሳሌ የሚያልቅ ነው፣ አላቂ ነው። የሆነ ጊዜ ላይ ከሆነ ክፍለ ዘመን በኋላ ምድር ላይ አንድ ጠብታ ነዳጅ እንኳን ግን አየር ግን ምድር እስካለች ድረስ ኤግዚስት እስካደረገች ድረስ እነዚህ ነገሮች ይቀጥላሉ። ሪኒዋብል ኤነርጂ ሶርስ ላይ የሚሰሩ ኢንጂነሮች በጣም ዲማንዳቸው ሀይ ይሆናል። ምክንያቱም ሀገራት ዓለማት በሙሉ ፎከሳቸው ወደዚህ ለምሳሌ ኢትዮጵያ ራሱ ታዳሽ የሆኑ ነገሮች ላይ ነው የምትሰራው። አይታችሁ ከሆነ የኤሌክትሪክ ቫይኮች ናቸው አሁን በጣም በብዛት እየመጡ። የኤሌክትሪክ ቫይክ ደግሞ መብዛቱ ምንድን ነው ጥቅሙ? ኤሌክትሪክ ቫይኮች የሚመጡት ኤሌክትሪክ ስላለ ነው። ኤሌክትሪክ ላይ የሚሰራ ኢንጂነር ደግሞ ያው ጀስት እነዚህ አሁን ኤሌክትሪካል ኢንጂነሪንግ፣ ሪኒዋብል ኤነርጂ ላይ የሚሰሩ የኢንጂነሪንግ ዘርፎች ፊውቸር ላይ በጣም ሀይ ዲማንድ አላቸው። እኔ አሁን ስለ ፊውቸራችሁ እያሰባችሁ ተጨነቁ ምናምን እያልኩ አይደለም፣ ግን ትሩዙን አውቃችሁ የማይጠቅማቸው አንዳንድ ነገሮች የሚቀሙ ወይም ደግሞ ምንም የነሱ አገልግሎት ሪል ላይፍ የማይጠቅማችሁ ዲፓርትመንቶች አሉ። እነዛን ዲፓርትመንቶች ጆይን ከማድረጋችሁ በፊት ይህንን ቪዲዮ ማየት አለባችሁ፣ ለጓደኞቻችሁ ሼር ማድረግ አለ። የማይጠቅሙ ደግሞ ብዬ ያልኳቸው እነማን ናቸው? እነሱንም ደግሞ ኔክስት በሌላ ቪዲዮ ደግሞ አቀርብላል። አሁን ጀስት ሶስቱም ብቻ ነው ፊውቸር ላይ ዲማንድ ያላቸው የስራ አይነቶች እየነገርኳችሁ ማለት ነው። በእርግጠኝነት ይህ ቪዲዮ በጣም ጠቃሚ እንደሚሆን አልጠራጠር። እዚህ ቻናል ላይ እንደምታውቁት ጠቃሚ ነገሮችን ብቻ ነው የምታገኙ። ኤጁኬሽናል ኢንሳይቶችን፣ ፖዚቲቭ ቫይቦችን ነው የምታገኙ። ኔክስትም በጥሩ ቪዲዮ ደግሞ እንደምንገናኝ ተስፋ አደርጋለሁ። እስከዛ ቸር